ጤና ይስጥልን ክቡራትና ክቡራን ውድ ኢትዮጵያውያን የቻናላችን ቤተሰቦችና ተከታታዮች አክብሮታዊ ሰላምታችን በያላችሁበት ስፍራና የጊዜ አቆጣጠር ይድረሳችሁ። በዛሬው ዘገባችን ኢትዮጵያ በታሪኳ አይተው የማታውቀው አሰቃቂ የታሪክ ምዕራፍ ውስጥ ትገኛለች። ከሰሞኑ ሐምሌ 15 ቀን 2018 ዓ.ም በደቡብ ወሎ ሀገረ ስብከት በገዳማውያን ላይ የተፈጸመው የድሮን ጥቃትን አስመልክቶ አዳዲስ መረጃዎችን ይዘናል እናቀርብላችኋለን። ይህ የቤተ ክርስቲያን ጥቃት ሳይበርድ በትናንትናው ዕለት ደግሞ በመካከለኛው ኢትዮጵያ ክልል ሀዲያና ስልጤ ሀገረ ስብከት በአመካ ወረዳ በታራ ቀበሌ በቅዱስ እስጢፋኖስ ቤተክርስቲያን ምዕመናን ኦርቶዶክሳውያን ላይ ሌላ ጥቃት መፈጸሙ ተሰምቷል። ዝርዝር ይኖረናል፣ ትሰሙታላችሁ። መንግስት ሀገራዊ ምክክር እያካሄደ ነው በሚልበት በዚህ ወቅት ንጹሃን በሃይማኖታቸው ምክንያት በገዛ ቤታቸውና በገዳማቸው ከፍተኛ እልቂት እየደረሰባቸው ነው። ይህንንም ይዘናል፣ ታደምጡታላችሁ። የዛሬው ዘገባችን እነዚህና ተደጋጋሚ ጥቃቶች የመንግስት ቸልተኝነትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪዎች ዝምታ አስመልክቶ በምዕመናንና በተቆርቋሪ የቤተክርስቲያን መምህራን እየተሰሙ ያሉ የቁጭት ድምጾችን ተመልክተናል፣ እናስደምጣችኋለን። ውድ ተከታታዮቻችን አብራችሁን ስትቆዩ እነዚህና ተያያዥ ትንታኔዎች የምናቀርብላችሁ ይሆናል። እስከ ፍጻሜው መልካም ጊዜ ተመኘን። በአማራ ክልል ደቡብ ወሎ ዞን ቦረና ወረዳ በአባይ ወንዝ ዳርቻ በሚገኘው የአባይ ገዳመ አስቄጥስ አቡነ አረጋዊና ቅድስት አርሴማ አንድነት ገዳም ሐምሌ 15 ቀን 2018 ዓ.ም የደረሰው ጥቃት እጅግ አሰቃቂ መሆኑን የሚያረጋግጡ ምስክርነቶች ደርሰውናል። የጀርመን ድምፅ እንዳነጋገራቸው የገዳሙ አበምኔት አባ ኤልያስ ተሻገር ገለጻ በጥቃቱ የሁለት መነኮሳት ሕይወት ወዲያውኑ አልፏል። ከነዚህም መካከል አንዷ እናት ወደ መካነ ሰላም ሆስፒታል በመወሰድ ላይ ያሉ ሕይወታቸው አልፏል። በአጠቃላይ 14 ሰዎች ላይ ጉዳት የደረሰ ሲሆን 6ቱ የተቆራረጠ ሰውነት ያላቸውና የመትረፍ ዕድላቸው አነስተኛ መሆኑ ተነግሯል። ይህ በእንዲህ እንዳለ አንዳንድ የዜና ምንጮች የሟቾች ቁጥር ከዚህ በላይ ከፍ ሊል እንደሚችል ያመለክታሉ። የዓይን እማኝ የሆኑት እማሆይ ወለተ ማርያም እንደሚሉት መነኮሳቱ ለክረምት የሚውል እህል ወይም መኩኑን እየለቀሙ እያለ ድሮኗ ለሶስት ሰዓታት ያህል በአካባቢው ስትዞር ትቆያለች። ምንም አይነት ታጣቂ ኃይል በሌለበት ሁኔታ ድሮኗ ወደ መነኮሳቱ ቤት ቦምብ ጥላለች። በዚያም ሳቢያ የተግባር ቤቱ ሙሉ በሙሉ ሲወድም የዓመታዊ ፍጆታ እህልና ውሃ መስመሮች ከጥቅም ውጭ ሆነዋል። ይህ ጥቃት የታቀደና ንጹሃንን ኢላማ ያደረገ ስለመሆኑ ብዙዎችን እያስቆጣ ይገኛል። ይህ በእንዲህ እንዳለ ወሎ የደረሰውን ሐዘን ሳይበርድ ሐምሌ 16 2018 ዓ.ም አመሻሽ ላይ በመካከለኛው ኢትዮጵያ ክልል በሀዲያና ስልጤ ሀገረ ስብከት በአመካ ወረዳ በታራ ቀበሌ በቅዱስ እስጢፋኖስ ቤተክርስቲያን ምዕመናን ላይ ጥቃት ተፈጽሟል። ከስፍራው የሚወጡ መረጃዎች እንደሚያመለክቱት ይህ ጥቃት ኦርቶዶክሳውያንን ኢላማ ያደረገ ጭፍጨፋ ነው። መንግስት ብሔራዊ ምክክር በሚል አጀንዳ ህዝቡን በያዘበት ወቅት እንዲህ ያሉ ስልታዊ ጥቃቶች በተለያዩ ክልሎች መቀጠላቸው ለምክክር ኮሚሽኑ ያለውን ተቀባይነት ጥያቄ ውስጥ ጥሎታል። ምዕመናን ያለ ከልካይና ያለ ጥያቄ እየረገፍን ነው በሚል ከፍተኛ ቁጭት ውስጥ ይገኛሉ። የፖለቲካ ተንታኞች እንደሚሉት አሁን ያለው አገዛዝ የህዝቡን አጭር ማስታወስ ችሎታ ወይም ሾርት ሜሞሪ በመጠቀም በአንድ በኩል የምክክር መድረክ እያዘጋጀ በሌላ በኩል ደግሞ ጥቃቶችን ይፈጽማል አሊያም በዝምታ ይመለከታል። ከሰሞኑ ህግ ማስከበር በሚል ከፍተኛ ውጊያ ላይ የሚገኘው ሀገሪቱ መከላከያ ሰራዊት በጎጃም በተለያዩ አካባቢዎች በንጹሃን መኖሪያ ቤት የቤት ውስጥ መገልገያ ቁሳቁሶች፣ የምግብ ግብዓቶች ላይ ኢሰብአዊና አሰቃቂ ድርጊቶችን ሲፈጽም የሚያሳዩ የማህበራዊ ሚዲያ ምስሎች ያሳያሉ። እነዚህ በጎጃምና በወሎ በድሮን፣ በመድፍ፣ በመትረየስ የሚፈጸሙ ጥቃቶች የምክክር ሂደቱን ዋጋ እያሳጡት ነው። ብዙዎች ይህ ምክክር ስልጣን ለማራዘሚያ የሚደረግ እንጂ ንጹሃንን ከሞት የሚታደግ አይደለም ሲሉ ይተቻሉ። በተለይም በሀዲያና ስልጤ የደረሰው ጥቃት መንግስት የዜጎችን ደህንነት የመጠበቅ ኃላፊነቱን እየተወ መሆኑን ማሳያ ተደርጎ ተወስዷል።
ሌላኛው በጣም አሳዛኙ ጉዳይ ደግሞ የቤተ ክርስቲያኗ የበላይ መሪዎች ሁኔታ ነው። በወሎና በሃዲያ መነኮሳትና ምዕመናን ሲታረዱ የሰሜንና የደቡብ ወሎ ሆነ የሃዲያና ስልጤ ሀገረ ስብከት ይህ ዜና እስከተጠናቀረበት ጊዜ ድረስ ምንም አይነት መግለጫ አልሰጡም። እንዲያውም የሃዲያና ስልጤ ሀገረ ስብከት ስራ አስኪያጅ ለብሔራዊ ምክክር ኮሚሽኑ ተመርጠው አዲስ አበባ መክተማቸው ተሰምቷል። በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ ኢኦቲሲ ቲቪ ስለደረሰው አሰቃቂ ጭፍጨፋ ከመዘገብ ይልቅ የጳጳሳቱን የቁልቢ ገብርኤል ጉዞና የቅንጦት አቀባበል በስፋት እየዘገበ ይገኛል። የቅዱስ ሲኖዶስ አባላት በሐምሌ 19 በዓል ላይ ከፍተኛ አበል በሚገኝባቸው ደብሮች ላይ ትኩረት ማድረጋቸው እና የመንግስት ካድሬዎች በሚያዘጋጁላቸው የችግኝ ተከላ መርሃ ግብርና ደማቅ አቀባበል መደሰታቸው በምዕመናን ዘንድ እረኛ የሌለን በጎች ሆነናል የሚል ስሜት ፈጥሯል። ክቡራትና ክቡራን የዩቲዩብ ተከታታዮቻችን ሁኔታው ካልተቀየረ ምዕመናን ከእንግዲህ ስለ ሕግ መከበር መጮህ አቁመን ራሳችንን መከላከል አለብን ወደሚል ምርጫ እየገቡ መሆናቸውን ይስተዋላል። በገዳማት ውስጥ ዓለምን ትተው በጸሎት የሚኖሩ መነኮሳት ሳይቀር የጥቃቱ ሰለባ መሆናቸው የታሪክ ጠባሳ ሆኖ ይቆያል። የቤተ ክርስቲያን መሪዎች ከእንቅልፋቸው የሚነቁት መቼ ነው? መንግስትስ ለንጹሐን ደም ተጠያቂ የሚሆነው መቼ ነው? ሌሎች መረጃዎች እንደደረሱን የምንመለስ ይሆናል። በጉዳዩ ላይ ሐሳብ አስተያየታችሁን በሐሳብ መስጫው ላይ አድርሱን። መረጃው ለሌሎች እንዲደርስ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ እና ሼር በማድረግ እንድትተባበሩን በትህትና እንጠይቃለን። ለሰማዕታቱ ዕረፍተ ነፍስን፣ ለቆሰሉት ደግሞ ምሕረትን እንመኛለን። ሰላም ቆዩ።